ሰላም እንዴት ናችሁ? የእግዚአብሔርን ቃል አካፍላችኋለሁ። ብዙዎቻችን ምንም ሳንጸልይ በህይወት የምንፈልጋቸው ነገሮች ሁሉ ቢሳኩልን ደስተኞች እንደምንሆን ይገመታል። ወደ ጸሎት ክፍላቸው ሲገቡ በታላቅ ጉጉትና በደስታ የሚገቡ ክርስቲያኖች ቁጥር ጥቂት እንደሆነም ይገመታል። ነገር ግን አንድ ማወቅ ያለብን ያለ ስልጠና ወታደር ማፍራት እንደማይቻለው ሁላ ያለ ዘር ችግኝ ማፍላት እንደማይቻለው ሁላ ልክ እንደዛው ያለ ጸሎት ክርስትናን መምራት እጅግ አዳጋችና ከባድ እንደሆነ መገመት ቀላል ነው። ማናችንም ብንሆን የጸለይነው ጸሎት ወዲያውኑ በፍጥነት ምላሽ ቢያገኝ ደስተኞች ነው የምንሆነው። ለምሳሌ ጸሎት ክፍላችን ገብተን ጸልየን ስንወጣ ሳሎን ውስጥ የጸሎታችን ምላሽ ቢጠብቀን በጣም ደስተኞች ነው የምንሆነው። ወይንም ደግሞ ጠዋት የጸለይነው ጸሎት ከሰዓት በራችን አንኳክቶ ቢመጣ በጣም ደስተኞች እንደምንሆን ለመገመት አይከብድም። ነገር ግን ወደ ክርስትና ህይወት ስንመጣ አንድ ጸሎት ፈጣን ምላሽ እንዲያገኝ መከተል ያለብን መጽሐፍ ቅዱሳዊ መርህ ወይንም ፕሪንሲፕል ምን ይመስላል? ምን አይነት መንገዶችን ብንከተል የጸለይነው ጸሎት በፍጥነት እጃችን ሊገባ እንደሚችል መጽሐፍ ቅዱስ የሚነግረን ነገር አለው። ዛሬ የምናየው ይሄንን ክፍል ነው ማለት ነው። የጸለይነው ጸሎት ፈጣን የሆነ ምላሽ ሊያገኝ የሚችልበት መጽሐፍ ቅዱሳዊ መርህ ወይንም ፕሪንሲፕል ምን ይመስላል? ሉቃስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ያለውን አነብላችኋለሁ። እንደዚህ ይላል። ደቀ መዛሙርቱ ሳይታክቱ ሁል ጊዜ መጸለይ እንደሚገባቸው ለማሳየት ኢየሱስ ይህንን ምሳሌ ነገራቸው። እንዲህም አላቸው፣ በአንዲት ከተማ የሚኖር እግዚአብሔርን የማይፈራና ሰውንም የማያከብር አንድ ዳኛ ነበረ። እግዚአብሔርን የማይፈራ ሰውንም የማያከብርም ይህ ዳኛ። በዚያችው ከተማ የምትኖር አንዲት መበለት ነበረች። እርሷም ከባላጋራዬ ጋር ስላለብኝ ጉዳይ ፍረድልኝ እያለች ወደ እርሱ ትመላለስ ነበር። ዳኛውም ለተወሰነ ጊዜ አልተቀበላትም ነበር። በኋላ ግን በልቡ እንዲህ አለ፣ ምንም እግዚአብሔርን ባልፈራ ሰውንም ባላከብር ይህች መበለት ስለምትጨቀጭቀኝ እፈርድላታለሁ። አለበለዚያ ዘወትር እየተመላለሰች ታሰለቸኛለች። ጌታም እንዲህ አለ፣ አመፀኛው ዳኛ ያለውን ስሙ። እግዚአብሔርስ ቀንና ሌሊት ወደ እርሱ ለሚጮኹ ምርጦቹ አይፈርድላቸውምን? ከመጠንስ በላይ ችላ ይላቸዋልን? እላችኋለሁ ፈጥኖ ይፈርድላቸዋል። ነገር ግን የሰው ልጅ በሚመጣበት ጊዜ በምድር ላይ እምነትን ያገኝ ይሆንን? እንግዲህ ይሄ ምሳሌ የሰጠው ጌታ ኢየሱስ ክርስቶስ ነው። ሲሪየስ የሆነ ምሳሌ ነው ማለት ነው። ፕላስ ደግሞ ይህንን ምሳሌ የነገረው ለተራ ሰዎች ለሚከተሉ ሰዎች ሳይሆን ለደቀ መዛሙርቱ ነው ይላል። እናንተ ደቀ መዛሙርቴ ናችሁ፣ ከዚህ በኋላ ሁሉን ነገር ትታችሁ የተከተላችሁ ናችሁ። በህይወት ትልቁ ሴክሬታችሁ የጸሎት ህይወታችሁ ነው። ጸሎታችሁ በፍጥነት እንዲመለስ ከፈለጋችሁ ይህንን መርህ ተከተሉ አለ። በዚህ በተናገረው ክፍል ውስጥ ጌታ ኢየሱስ የጠቀሰው ዳኛ ማንም ሰው ሄዶ እሱ ዘንድ ፍርድን የሚትፈልጉበት አይነት ሰው አይደለም። እግዚአብሔርን አይፈራም፣ ሰውን አያከብርም። ፕሮባብሊ ሰው ሰይጣንንም አይፈራም። ለማንም ግድ የሌለው ለህሊናው የማይገዛ ምንም አይነት ፍርድ ሊሰጥ የሚችል አይነት ዳኛ ነው። እቺ ሴት ግን የሰውየው ፐርሰናሊቲ ምንም እንኳን ወደሱ ሄዳችሁ የማትጠይቁት አይነት ቢሆንም እለት እለት እየሄደች ከባላጋራዬ ጋር ስላለብኝ ኢሹ ፍረድልኝ ትለው ነበር። በኋላ ላይ ግን ከመጽናቷና ከጭቅጨቋ ብዛት የተነሳ ይሄ ሰውዬ በልቡ እንደዚህ አለ ይላል፣ ምንም እንኳን እኔ ራሴን አውቃለሁ፣ እግዚአብሔርንም ባልፈራ ለሰው ምንም ግድ ባይኖረኝ ማንንም ባልሰማም እቺ ሴት እለት እለት እየመጣች ስለምጨቀጭቀኝ እፈርድላታለሁ ብሎ ፈረደላት። ጌታ ኢየሱስ ከዚህ ምን ትምህርት አወጣ? እግዚአብሔርስ አለ ቀንና ማታ ወደ እርሱ ለሚጮኹ ምርጦች አይፈርድላቸውምን? ከመጠንስ በላይ ችላ ይላቸዋልን? እላቸዋለሁ አለ። ምን ትለናለ? ፈጥኖ ይፈርድላቸዋል፣ በፍጥነት ይፈርድላቸዋል አለ። ነገር ግን ብሎ አንድ ከባድ ጥያቄ ጠየቀ። ይህን ጥያቄ ኢየሱስ ስለጠየቀ ሰው ቢጠይቅ ኖሮ ቀላል ጥያቄ ሊሆን ይችላል። የጠየቀው ግን ሁሉን አዋቂ የሆነው የናዝሬቱ ኢየሱስ ነው። ምን አለ? የሰው ልጅ ዳግመኛ ተመልሶ ሲመጣ አለ። የሰው ልጅ የሚለው ራሱን እንደሆነ ታውቃላችሁ። ስለ ኢየሱስ ነው የሚያወራው። እኔ ዳግመኛ ተመልሼ ስመጣ በሰው ዘንድ፣ በደቀ መዛሙርቴ ዘንድ፣ በክርስቲያኑ ዘንድ እንደዚህ አይነት እምነትን አገኘውንን አለ። ምን አይነት እምነት? ሁልጊዜ የሚጨቀጭቅ፣ ሁልጊዜ የሚነዘንዝ፣ ቀንና ማታ ወደ አባቱ የሚጣራ የሚያለቅስ፣ ለየትኛውም የህይወት ኢሹ ወደ እግዚአብሔር ጥያቄውን የሚያቀርብ ሰውን አገኘውንን አለ። ግን እዚህ ጋር ማስተማር የፈለገው ሴክሬት ምንድነው? ጨቅጭቁ። የሚጨቀጭቅ
የሚነዘንዝ ሳያቋርጥ የሚጠይቅ ሰው በፍጥነት የጸሎትን ምላሽ ያገኛል አለ። አንድ አባባል አለ፣ የእምነት ጸሎት 1000 ጊዜ ይደጋገማል ይባላል። አንዳንድ ሰዎች ሲያስተምሩ ወይንም ሲያወሩ ምንድነው እግዚአብሔር እንደማይሰማ የምትደጋግመው ጸሎት ይላሉ። ኖ ስክሪፕቸራል አይደለም። ስክሪፕቸር በፌዝ የሆነ ነገር ሁሉ ትክክል እንደሆነ ይናገራል። የእምነት ጸሎት 1000 ጊዜ ይደጋገማል። ኢንፋክት እግዚአብሔር እንዲሰማን በተለይ በእኛ ካልቸር፣ በኢትዮጵያውያን በአበሻ ካልቸር እግዚአብሔር ይሰማል ተብሎ የሚታሰብባቸው መንገዶች አሉ፣ መጽሐፍ ቅዱሳዊ ያልሆኑ። ብዙዎቻችን እግዚአብሔርን በስሜት ለመማረክ እንሞክራለን። በለቅሶ ብዛት በማለት በማሳዘን የሆነ ፊት ይዞ በመቅረብ ጸሎት ላይ እግዚአብሔር ፊታችን የሆነ ስላዘነ ወይንም የሚያሳዝን ነገር ስለደረሰብን ወይንም በጣም እያለቀስን ስለጸለይን አይደለም ጸሎትን የሚሰማው። ይሄ መጽሐፍ ቅዱሳዊ አይደለም። እግዚአብሔር ለሰው ጉዳት አያዝንም እያልኩ አይደለም። እግዚአብሔር የሆነ ነገር ሲደርስብን አያዝንልንም ማለት አይደለም። ጸሎት ግን ምላሽ የሚያገኘው እግዚአብሔር ስላዘነልን ሳይሆን መጽሐፍ ሲናገር በእምነትና በእምነት ብቻ ነው። ስለዚህ ጌታ ኢየሱስ ምን አለ? ይህን አይነት እምነት ዳግመኛ ተመልሼ ስመጣ የሚጸና እምነት፣ የሚጨቀጭቅ እምነት፣ ቶሎ ጸሎትን እንዲመለስ የሚያደርግ አይነት እምነት ልምምድ ያለውን ክርስቲያን ዳግመኛ ስመጣ አገኘውን ብሎ ኢየሱስ ጠየቀ። ግን ሊያስተምረን የፈለገው ሴክሬት የዚህ ሴትዮ ትልቋ ኳሊቲዋ እንዲታዘንላት ማድረጉ አይደለም። የዚህ ሴትዮዋ ትልቋ ኳሊቲዋ የሆነ መዝሙር መዘመሩ አይደለም፣ ማልቀሱ አይደለም ስትጸልይ ኦር ምናምን። እነኚህ ሁሉ ነገሮች መልካም ናቸው ከመንፈስ ቅዱስ በተለይ ከሆኑ ማለት ነው። ነገር ግን የሷ ትልቁ ሴክሬት ምንም እንኳን ስሜት የማይሰጥ ሲቹዌሽን ውስጥ ይሄ ዳኛ አይፈርድም የሚያስብል ሁኔታ ውስጥ ከስብዕናው ከማንነቱ ከሚያደርገው ድርጊት ተነስተን ቢሆንም ዕለት ዕለት እየሄደች ልክ ትክክለኛ ፍርድ እንደሚሰጥ ዳኛ ቆጥራው ተናገረኝ፣ መልስልኝ፣ ፍረድልኝ ትለው ነበር አለ። መጨረሻ ላይ ከጭቅጨቃዋ ብዛት ነገም መምጣቷ አይቀርም ብሎ ስብዕናዋን ስላወቀ ፈረደላት አለ። እግዚአብሔር አምላክስ ለምርጦቹ ነው የሚለን እኛን ጌታ ኢየሱስን እንደ ግል አዳኝ የተቀበልነው ማለት ነው። ለምርጦቹ ከመጠን በላይ ችላ ይላቸዋል አይላቸውም፣ እንደውም ፈጥኖ ይፈርድላቸዋል አለ። ዋው! መጨቅጨቅ የሚባል መነዝነዝ የሚባል መደጋገም የሚባል ሴክሬት በክርስትና ላይ በጣም ትልቅ ስፍራ የሚሰጠው ነገር ነው። እግዚአብሔር እንዳለ አምነን በመነዝነዝ በመጨቅጨቅ በእግዚአብሔር ፊት የምናቀርበው ጥያቄ ምላሽን ያገኛል። ምላሹ የስም ይሁን ኖ፣ ዞሮ ዞሮ ከእግዚአብሔር ፈጣን ምላሽ የሚገኝበት በጣም መሰረታዊ የክርስትና ፕሪንሲፕል ኢየሱስ እዚህ ጋር ለደቀ መዛሙርቱ ያስተማራቸው ጨቅጭቁ፣ ጨቅጫቃ ሁኑ፣ ደጋግማችሁ ጠይቁ፣ በቀደም እኮ ጠይቄያለሁ ብላችሁ አትሰልቹ። እምነት ይደጋግማል፣ እምነት ድጋሚ ይናገራል። አታዩም ወይኔ ማቴዎስ ወንጌል ላይ ያለ ነገር ሉቃስ ላይ ደግሜላችኋለሁ። ሉቃስ ላይ ያለ ማርቆስ ላይ ታገኛላችሁ። ማርቆስ ላይ ያለውን ዮሐንስ ላይ ታገኛላችሁ። ዘፍጥረት ያለውን ዘዳግም ላይ ታገኛላችሁ። መደጋገም እኮ ስፒሪቹዋል ሴክሬት ነው። ጨቅጫቃ መሆን፣ መነዝነዝ፣ መደጋገም እያለ እየነገራቸው ነው ማለት ነው። የሚጨቅጭቅ ሰው የሚደጋግም ሰው ጸሎቱን በፍጥነት የሚቀበል ክርስቲያን ነው ማለት ነው። ይህንን መርህ የመጨቅጨቅ መርህ ፈጣን የሆነ የጸሎት ምላሽ እንድናገኝ መሬት አውርደን እስቲ እንዴት ፕራክቲካል እናርገው፣ እንዴት ፕራክቲስ እናርገው፣ እንዴት እንለማመደው፣ ምን ብናደርግ ነው ይሄ ፈጣን የሆነ የጸሎት ምላሽ ልናገኝ የምንችለው፣ እንዴት ነው ጨቅጫቃ መሆን የሚቻለው? 3 መሰረታዊ ነገሮችን ላሳያችሁና የዛሬውን ትምህርቴን አጠናቀቃለሁ። የመጀመሪያው እንደዚች መበለት ጸንቶ መጨቅጨቅና መነዝነዝ የሚቻልበት የመጀመሪያው መንገድ በእምነት የሆነ መንገድ ነው። ዕብራውያን መጽሐፍ ምዕራፍ 11 ቁጥር 6 እንደዚህ ይላል፣ ደግሞም ይላል ያለ እምነት፣ አስምሩበት ይሄንን፣ ያለ እምነት እግዚአብሔርን ደስ ማሰኘት አይቻልም። ምክንያቱም ወደ እግዚአብሔር የሚቀርብ ሁሉም አንድም ሳይቀር ሁሉም እግዚአብሔር መኖሩንና ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት ይላል። ሲጀመር ያለ እምነት ወደ እግዚአብሔር መቅረብ ከቶኑ አይቻልም ማለት በእንባ በማሳዘን በማለት በመናምን የተለያዩ መንገዶች በመከተል ብንቀርብ እነኚህ ነገሮች ጥሩ ሊሆኑ ይችላሉ፣ ግን ወደ እግዚአብሔር አያቀርቡም። ወደ እግዚአብሔር መቅረቢያው ብቸኛው መንገድ እምነት ነው፣ ፌዝ ይባላል አለ። ኦኬ፣ እነኚህ ሰዎች ምንድነው ማመን ያለባቸው? መጀመሪያ አለ እግዚአብሔር አለ የሚል እምነት ያስፈልገናል። ምን ማለት ነው? ስንጸልይ እግዚአብሔር የት ነው ያለው? እግዚአብሔር እኔ ባለውበት ክፍል አለ። እግዚአብሔር በልቤ ውስጥ አለ። እግዚአብሔር ከኔ ጋራ ነው። ኢንፋክት ያለንበት ኪዳን የአዲስ ኪዳን ክርስትና አማኑኤል ብለን ነው የምናምነው።
አማኑኤል ማለት እግዚአብሔር ከኛ ጋራ ነው። እግዚአብሔር በእኛ ውስጥ ነው። መንፈሳችን የክርስቶስ ቤተ መቅደስ ነው። ስለዚህ እኔ ስጸልይ የሚሰማ መለኮት ከኔ ጋር አለ፣ እኔ ጋር አለ። አጠገቤ ቁጭ ብሎ ጭንቅላቴን ሊያሻሽ ይችላል። በመንፈስ አይዞ ልጄ በርታ ሊለኝ ይችላል፣ ሊያጽናናኝ ይችላል። እሱ የፈለገውን ሊያደርግ ይችላል። ነገር ግን እኔ በጸሎት በመንበረከክበት ጊዜ በልቤ ስጸልይ ስንበረከክ ይሁን መንገድ ላይ እየሄድኩ ሊሆን መኪና እየነዳው ምናምን ተሳፍሬ የሆነ ስራ እየሰራው ልጸልይ ይችላለሁ። ነገር ግን ማንም በእምነት የሚመላለስ ሰው አንደኛ ማወቅ ያለበት እግዚአብሔር መኖሩን ነው። እግዚአብሔር አለ። እግዚአብሔር የሚባል መለኮት አለ። ያህዌ የተባለ የእስራኤል አምላክ ከኔ ጋር አለ። የዚህ ምድር ፈጣሪ ነው፣ የሚሰማ ነው፣ የሚናገር ነው፣ የሚመልስ እሱ ነው። እግዚአብሔርማ አለ የሚል እምነት መጀመሪያ ያስፈልጋል። ለዛ ነው ዘለን ከሆነ ክፍል ወጥተን ወደ ጸሎት ሩም መግባት የሌለብን። መጀመሪያ መንፈሳችን ማነቃቃት አለብን። ዲስከሬጅድ ሆነን ዲፕረስድ ሆነን ደብሮን ምናምን የምንጸልየው ጸሎት ብዙም ፍሬ ላናፈራ እንችላለን። ምክንያቱም መጽሐፍ ሲናገር በእምነት ብቻ ነው ወደ እግዚአብሔር መቅረብ የሚቻለው። ወደ ጸሎት ከመግባታችን በፊት መዝሙር በመስማት ነፍሳችንን በማነቃቃት የእግዚአብሔር መንፈስ ሳምሶንን በኤሽታኦል ሸለቆ ወስዶ ያነቃቃው ነበር እንደሚል እኛ መንፈሳችን ማነቃቃት፣ እግዚአብሔር አለ፣ ይሰማኛል፣ አባቴ ነው፣ አሁን ጸልያለሁ፣ ስለኔ ጉዳይ ግድ ይለዋል፣ ደሙን አፍሶልኛል፣ አሁን ስጸልይ የሚሰማ የሚያጽናና የሚያበረታ መንፈስ ከኔ ጋር አለ የሚል ሪያሊቲውን ክሬት ማድረግ አለብን ማለት ነው። እግዚአብሔር መኖሩንና አለ ከልብ ለሚሹትም ዋጋ እንደሚሰጥ ማመን አለበት አለ። ከልብ ለሚሹት ዋጋ እንደሚሰጥ፣ ከሃዲ እንዳልሆነ፣ ዝም የሚል እንዳልሆነ፣ የሚረሳ እንዳልሆነ፣ እኛን ረስቶ አቴንሽኑ የሆነ ቦታ የሚሄድ እንዳልሆነ፣ የእግዚአብሔር ሙሉ አቴንሽን እኔ ላይ እንደሆነ፣ የእግዚአብሔር ሙሉ አቴንሽን አንተ ላይ እንደሆነ፣ የእግዚአብሔር ሙሉ ትኩረት አንቺ ላይ እንደሆነ ማመን አለብሽ። የመጀመሪያው ክራይቴሪያ በመጨቅጨቅ ህይወት ውስጥ ዕለትና ማታ ወደ እግዚአብሔር ስንተጋ የሚያስፈልገን ታላቅ ድምፅ፣ ትልቅ እንባ፣ ብዙ እንባ ወይንም የሚያሳዝን ፊት ሳይሆን ፌዝ ይባላል። እግዚአብሔር አለ፣ ተግቼ ፈልገዋለሁ፣ በፍጹም ችላ አይለኝም፣ ተግቶ ለሚፈልጉት ዋጋ እንደሚሰጥ አምናለሁ፣ የሚገባውን ዋጋ እንደሚሰጥ አምናለሁ፣ እግዚአብሔር የሚሸልም አምላክ ነው የሚል ፌዝ ያስፈልጋል። ስለዚህ እምነታችን ላይ መስራት አለብን። እምነት ስለማይታየው ነገር ያስረዳል። እምነት ስለማናየው ነገር ያስረዳል። ተስፋ ስለምናደርገው ነገር ያስረግጥልናል። ያለ እምነት እግዚአብሔርን ከቶኑ ማስደሰት አይቻልም። ስለዚህ እምነት ማለት የማላየውን ማየት ማለት ነው። ስሜትን አለመከተል ማለት ነው። አንዳንዴ ስሜታችን ደስ ሲለን መንፈስ ቅዱስ አለ የምንለው ነገር አለ ክርስትና ውስጥ። አንዳንዴ ቡና ስለጠጣን ኤክሳይትድ ስለሆነን ዋው ዛሬ ቀን ደስ ሲል እንላለን። ግን ክርስቲያን ማለት በስሜት የሚመራ አይደለም። ነገሮች ሁሉ ጸጥ ባሉበት ጊዜ እግዚአብሔር እየሰራ ነው ብሎ ያምናል። ኢንፋክት ነገሮች በተቃራኒ እየሄዱ ባለበት ሁኔታ ራሱ እግዚአብሔር እየሰራ ነው ብሎ የሚያምን አማኝ ነው ክርስቲያን። ዝናብ የለም፣ ንፋስ የለም፣ ደመና የለም፣ ባዶ ሸለቆ ግን ውሃ ይሞላል የሚል አቋም ያለው ማህበረሰብ ማለት ነው። ስለዚህ ያለ እምነት እግዚአብሔር አይታይም። መንፈስ ነው፣ አንዳስሰውም። የሆነ ስለሞቀኝ እግዚአብሔር አለ፣ ስለበረደኝ እግዚአብሔር የለም፣ ስጸልይ እንቅልፍ ስላለኝ እግዚአብሔር የለም፣ በጣም ስለተነቃቀው መንፈስ ቅዱስ አለ የምንል ከሆነ የምንከተለው የእግዚአብሔርን መንፈስ ሳይሆን ስሜታችንን ነው ማለት ነው። ስለዚህ ስሜትን መከተል አቁመን መጀመሪያ በእምነት የመጽናት ልምምድ ያስፈልገናል ማለት ነው። የመጀመሪያው ጨቅጫቃ ነዝናዛ የመሆን ቅድም እንደተናገረው ጌታ ኢየሱስ ዕለት የመጨቅጨቂያ ሚንስ መንገዱ በእምነት መመላለስ ነው ማለት ነው። ሁለተኛው በመጨቅጨቅና በመነዝነዝ ፈጣን የጸሎት ምላሽ ልናገኝበት የምንችለው የእግዚአብሔር አካሄድ በመርህ በመመላለስ ነው፣ በፕሪንሲፕል በመመላለስ ነው። እንደምታውቁት እግዚአብሔር የመርህ አምላክ ነው። እግዚአብሔር ስሜታዊ አይደለም። ስሜታዊ ሆኖ አይመልስልንም፣ ስሜታዊ ሆኖ አይቀጣንም። እግዚአብሔር የራሱን የቻለ ፕሪንሲፕል ያለው መለኮት ነው። ስለዚህ በተለይ እግዚአብሔር ካሉት መርሆች ውስጥ አንድ በጣም ማስተዋል ያለብን በጸሎት ጊዜ ስለ ይቅርታ ያለው መርህ ነው። የመጀመሪያው የበደሉንን ይቅር ማለት እንደዚህ ይላል ማቴዎስ 6:14-15 እናንተ የበደሏችሁን ይቅር ብትሉ የሰማይ አባታችሁ ደግሞ እናንተን ይቅር ይላችኋል። ዋው በጣም ደስ ይላል ይለናል አይደለም? አዎ ኦኬ ይቅር ባልልም ችግር የለውም ብንልስ? ነገር ግን የሰዎችን ኃጢአት ይቅር የማትሉ ከሆነ ምንም አይነት በደል ቢደርስባችሁ አባታችሁም ኃጢአታችሁን ይቅር አይልላችሁም ብሎ ዘጋው። በጣም ብዙዎቻችን ይህንን ቃል እንደ ተራ ቃል ዘለኑ ነው የምናልፈው። አለቀ።
የትኛውንም ጸሎት ጸልይ፣ የትኛውንም መርህ ተከተል፣ ዕለት ዕለት ተጨቅጭቅ፣ ዕለት ዕለት ነዝንዝ። ይህንን መርህ ማትከተል ከሆነ እግዚአብሔር ከቶኑ አይሰማም፣ አያውቅህም። ምን ባላረግ የበደሏችሁን ይቅር የምትሉ ከሆነ እግዚአብሔር አባት እናንተንም ይቅር ይላቸዋል። ኦኬ። የበደላችሁን ሰው ግን ይቅር የማትሉ ከሆነ እግዚአብሔር አምላክ ከቶኑ የእናንተንም ይቅር አይላችሁም፣ ምሕረት አያደርግላችሁም። አለቀ። ጸሎት እኮ እግዚአብሔር ሲሰማን ምሕረት እያደረገልን ነው። ባይዘው እኔ ፐርሰናሊ በህይወቴ ምንም ዲዘርቭ የማደርገው ከእግዚአብሔር ፌቨር የለም፣ የኢየሱስ ደም ነው እንጂ። ምክንያቱም በራሴ ባህሪ ብዬ ክሌም የማደርገው የትኛውም አይነት ብለሲንግ የለም። እያንዳንዷ ከትንፋስ ጀምሮ የምንቀበለው ነገር የእግዚአብሔር ምሕረት ነው። ስለዚህ መጽሐፍ ምን ይላል? ወንድምን ይቅር ሳትል እንዴት እግዚአብሔር ይቅር ለኛ ብለህ ታስባለህ እያለ ነው። እግዚአብሔር የምሕረት አምላክ ነው። ስለተጎዳን ሳይሆን የሚመልስልን፣ ስላለቀስን ሳይሆን በእምነት ስለሆነን፣ ከእምነትም በተጨማሪ በመርህ ከተመላለስን ነው። አመኛለሁ፣ ጥሩ ነው እምነትህ፣ መርህ አልባ ነህ። ለምን? ፎርጊቭ ያላረከው ሰው አለ፣ ይቅር ያላልከው ሰው አለ፣ እስከዛሬ ቂም ያስክበት ሰው አለ፣ እስከዛሬ ስሙን የምጠቅሰው ሰው አለ፣ እስከዛሬ በሱ ላይ የምጸልይበት ሰው አለ፣ እስከዛሬ እግዚአብሔር ይፍረድበት ብለህ ቂም ያስክበት ሰው አለ። ይቅር በለው። እግዚአብሔር አምላክ ሆይ የበደሉኝን ሁሉ ይቅር ብያለሁ ብለህ ካንተ ላይ የበደሉን ሰዎች ሁሉ ካንተ ዓለም አውጣቸው። ያ ወሳኝ መርህ ነው፣ የበደሉንን ይቅር ማለት። ሁለተኛው እዛው ማቴዎስ 5 ላይ የምናገኘው ነው፣ የበደልናቸውን ይቅርታ መጠየቅ። ምን ማለት ነው? ሰው በህይወት ካለን ይበድልናል። በህይወት ካለን እኛ ምን በድላለን? ብዙም ጊዜ በእኛ ኮሚኒቲ ሁሉም ሰው ተበደልኩ ነው እንጂ የሚለው በደልኩኝ የሚል ብዙም አናገኝም። አጥፍቻለሁ ማስተካከል አለብኝ የሚል ኮንፌሽን ልምምድ የለንም። አይ ቲንክ አሁን ሪሰንትሊ የመጡ ካሉ ትምህርቶችን ምክንያት የተነሳ ይመስለኛል ንስሐ የሚባል ትልቅ ኦፖርቹኒቲን ወደዛ የገፋ ነው እየመጣን ስለሆነ። መጽሐፍ ግን ሲናገር ምንድነው የሚለው? የበደልናቸውን ሰዎች ይቅርታ መጠየቅ አለብን። ማቴዎስ 5:23 እንደዚህ ይላል፣ ስለዚህ መባህን በመሰዊያ ላይ ለእግዚአብሔር በምታቀርብበት ጊዜ ወንድምህ የተቀየመብህ ነገር መኖሩ ትዝ ቢልህ መባህን በዚያው በመሰዊያ ፊት ተወው፣ አታስገባው። ኢቭን እግዚአብሔር አይቀበልህም። እግዚአብሔር የገንዘብ ችግር የለበትም። በገንዘብ ልትደልለው አትችልም። መባህን በመሰዊያ ፊት ተወውና በመጀመሪያ ሄደ ከወንድምህ ጋር ተስማማ። ከዚያም ተመልሰ መባህን ለእግዚአብሔር አቅርብ። የከሰሰ ባላጋራህ እንዳያስፈርድብህ፣ ዳኛውም ለአሳሪ አሳልፎ እንዳይሰጥህ፣ በወህኒም እንዳትጣል፣ በመንገድ ላይ ሳለ ከባላጋራ ጋር ፈጥነህ ተስማማ። እውነት እልሃለሁ ካስፈረደብህ ግን የመጨረሻዋን ሳንቲም እስከትከፍል ድረስ ከዚያ አትወጣም ይላል። እንደዛ ክፉ ዳኛ አትሆኑ፣ ሰውንም እግዚአብሔርንም አይፈራ። ስንበድል እግዚአብሔር ይቅር የሚለን፣ ስንበደል እግዚአብሔር የሚፈርድልን ነው የሚመስለን ብዙ ክርስቲያኖች። የእኛ ጊዜ ሲሆን እግዚአብሔር አይፈርድም። እኛ ስንበደል ግን የዛን ሰውዬ ፍርድ እንጠብቃለን። እንደዚህ አይነት መርህ የለም። እግዚአብሔር ሁሉን በኩል አይን ነው የሚያየው። ስናጠፋ ይቅርታን የመጠየቅ ልምምድ ያስፈልገናል። የመጨረሻ ጨቅጫቃ ክርስቲያን ለመሆን፣ ለመጽናት፣ ነዝናዛ ለመሆን፣ ቀንና ማታ በመትጋት ከእግዚአብሔር ዘንድ ፈጣን ምላሽ ለማግኘት በእምነት መመላለስ፣ የበደሉንን ይቅር ማለት፣ ሌላኛው ደግሞ እኛም የበደልናቸውን ይቅር ማለት በጣም አስፈላጊ ነገር ነው ማለት ነው። የይቅርታ መርህ በጣም ክሪቲካል ነው። ብዙዎቻችን ይቅርታ የሚባል ኢሹ ነው ብዙ ጸሎታችን እንዳይመለስ ያደረገው። ወይ የበደልነውን ይቅርታ አልጠየቅንም፣ ወይ ደግሞ የበደሉንን ይቅር አላልንም። በተወሳሰበ በቂምና በበቀሉ ስለምንመላለስ የኛ ካልቸር ደግሞ የቂምና የበቀልን ካልቸር ፕሮሞት ስለሚያደርግ እንደ ትክክለኝነት ይሰማናል። በሰማይ ግን ቂም ያዘም ቂም የተያዘበትም ትክክል አይደለም። ስለዚህ የበደሉንን ይቅር ማለት፣ የበደልናቸው ይቅርታ የመጠየቅ መርህን ልናዳብር ይገባል ማለት ነው። እዚሁ ከይቅርታ ሳንወጣ ሶስተኛ ይቅርታ መጠየቅ ያለብን ወገን አለ። ይሄ ደግሞ ወሳኝ ነው። አንደኛ ዮሐንስ ምዕራፍ 1 ላይ እንደዚህ ይላል፣ ኃጢአታችን ብንናዘዝ ኃጢአታችን ይቅር ሊለን ከአመፃ ሁሉ ሊያነጻን እርሱ ታማኝና ጻድቅ ነው። ኃጢአት አልሰራንም ብንል እርሱን ሐሰተኛ እናደርገዋለን፣ ቃሉም በእኛ ውስጥ የለም ይላል። ዲና ያላቆሙ ብዙ ሲን በሕይወታችሁ ላይ ሊኖር ይችላል። እግዚአብሔር ቀናት ዓመታት ስላለፉ ኃጢአትን አይረሳም። ኃጢአት በመንፈሳዊ ዓለም የሚረሳው በንስሐና በንስሐ ብቻ ነው። በ2018 አሁን ገብቷል፣ 2026 ገብቷል፣ 25 ገብቷል እያለን ያ ዓመት ስላለፈ እግዚአብሔር የረሳው ከመሰላችሁ ኖ። እግዚአብሔር ኃጢአትን የሚረሳው በንስሐና በንስሐ ብቻ ነው። ንስሐ የገቡ ኃጢአታቸው ይሰረይላቸዋል፣ ኃጢአታቸው ይረሳላቸዋል። ዓመታት ስላለፉ ጌታ ኢየሱስ እኮ ከስንት ሺህ ዓመት በፊት
አዳም የሰራውን ኃጢአት እሱን ሊያስተሰርይ እኮ ነው ምድር ላይ እኮ የመጣው። ዓመታት ስላለፉ ኃጢአት ቢረሳ ኖሮ የአዳም ኃጢአት ሰው የወደቀበት ኃጢአት መረሳት ነበረበት። ከእንደዚህ አይነት ሞኝነት ውጡና እግዚአብሔርን ይቅርታ ጠይቁት። እግዚአብሔር ሆይ አጥፍቻለሁ፣ ይሄን ቃልን ጥሻለሁ፣ በዚህ መልክ ተመላለሻለሁ፣ ይሄን ማድረግ ሲገባኝ ይሄን አድርጌያለሁ፣ ይሄን ማድረግ ሲገባኝ ይሄን አድርጌያለሁ፣ ይቅር በለኝ፣ በክርስቶስ ኢየሱስ ደም ነፍሴን፣ መንፈሴን፣ ስጋዬን እጠብልኝ ብለን ንስሐ መግባት አለብን ማለት ነው። ሁለተኛ የተመለከትነው ነገር እግዚአብሔር የመርህ አምላክ ነው። በተለይ ከመርሆች ውስጥ ደግሞ ይቅርታ የሚባለው ነገር ላይ በጣም ዕለት ዕለት ሲሪየስ መሆን አለብን። የበደልናቸውም ካሉ የበደሉንም ካሉ እግዚአብሔርንም በድለን ከሆነ እነኚህ ሶስቱ የይቅርታ መርሆችን ሲሪየስሊ በጸሎት ህይወታችን ላይ አፕላይ ማድረግ አለብን። ሶዛት ጸሎታችን በፍጥነት ምላሽ ሊያገኝልን ይችላል ማለት ነው። ሶስተኛውና የመጨረሻው እግዚአብሔርን በመጨቅጨቅና በመነዝነዝ ጸሎታችን በፍጥነት ምላሽ የሚያገኝበት መንገድ መልስ እስክናገኝ ድረስ መደጋገም ነው። ይህንንም ሉቃስ ወንጌል ምዕራፍ 11 ላይ አንድ ያለን ክፍል ላንብብላችሁ ከቁጥር 5 ጀምሮ። ደግሞም እንደዚህ አላቸው፣ ጌታ ኢየሱስ ነው የሚላቸው፣ ከእናንተ አንዱ ወዳጅ ቢኖረውና በእኩለ ሌሊት ሄዶ ወዳጄ ሆይ 3 እንጀራ አበድረኝ፣ አንድ ባልንጀራዬ ከመንገድ መጥቶብኝ የማቀርብለት ምንም ነገር የለኝምና ብሎ ለመነው እንበል። በቤት ውስጥ ያለውም አታስቸግረኝ፣ በሩ ተቆልፏል፣ ልጆቼም አብረውኝ ተኝተዋል፣ ከእንግዲህ ተነስቼ ልሰጥህ አልችልም ይለዋልን? እላችኋለሁ ወዳጁ በመሆኑ ተነስቶ ባይሰጠው እንኳን ስለ ንዝነዛው ብቻ የሚፈልገውን ሁሉ ይሰጠዋል። ስለዚህ እላችኋለሁ ለምኑ ይሰጣችኋል፣ ፈልጉ ታገኛላችሁ፣ በር አንኳኩ ይከፈትላችኋል። ምክንያቱም የሚለምን ሁሉ ይቀበላል፣ የሚፈልግም ያገኛል፣ በር ለሚያንኳኳም ይከፈትለታል አለ። ወዳጁ ሌሊት እኩለ ሌሊት ነው እንግዲህ የሄደው እሱ ጋር ማለት ነው። ምንም እንኳን 1000 ምክንያት ቢኖረውም ላለመስጠት ተኝቻለሁ፣ መብራት የለም፣ ልጆቼ ተኝተዋል፣ ሚስቴ አትፈቅድም ምናምን 46 ምክንያት መደርደር ቢችልም ማለት ከዛ ሰውዬ ንዝነዛ ብዛት የተነሳ ተነስቶ አይሰጠውም ምን አለ ኢየሱስ። የሚገርም ነው። ይህንን እኮ የሚናገረው የናዝሬቱ ኢየሱስ ነው። ይሄ ሰውዬ ዊን ያደረገው 3ቱን የፈለገውን እንጀራ ይዞ የተመለሰው አለ የህይወት ኳሊቲው ነዝናዛ መሆኑ ነው አለ። ደጋግሞ መጠየቁ ነው አለ። ያንኳኳል፣ እባክህ አሁንም ተው ግን ስጠኝ። ያኛው ቆይ በእናትህ ተኝቻለሁ ጠዋትና እባክህ ስጠኝ፣ አሁንም ያንኳኳል። አንተ ሰውዬ ልጆቼ ተኝተዋል፣ አሁንም ያንኳኳል። አንተ ሰውዬ ጠዋት ስራ ገቢ ነኝ፣ አሁንም ያንኳኳል። መጨረሻ ላይ ስለ ጓደኝነቱ እንኳን ባይሰጠው አለ ከንዝነዛው ብዛት ይሰጠዋል አለ። ነዝንዙ ደጋግሞ ብሎ እያበረታታን ያለው የናዝሬቱ ኢየሱስ ነው። በጣም ነው የሚገርመው። ለሚነዘንዙ እንደዚህ ይሆንላቸዋል አለ። ምን? ለምኑ ይሰጣቸዋል፣ ፈልጉ ታገኛላችሁ፣ በር አንኳኩ ይከፈትላችኋል። ምክንያቱም የሚለምን ሁሉ ይቀበላል፣ የሚፈልግም ያገኛል፣ በር ለሚያንኳኳም ይከፈትለታል አለ። ስለዚህ ደጋግሞ የመጠየቅ አቤት ያለ መሰልቸት ያለ መታከት። ዛሬ ስጸልይ ምንም ላይሰማኝ ይችላል። በሆነ ኢሹ ላይ ስጠይቅ ጌታን ተስፋ የሚያስቆርጥ ሐሳብ ራሱ ሊመጣ ይችላል፣ ግን እጸናለሁ። እምነት ማለት በሚመስልም በማይመስልም ሲቹዌሽን ውስጥ መጓዝ ነው። ዳዊት እንደተናገረው ወደ ሲኦል እንኳን ቦርድ አንተ በዛለህና ክፉን አልፈራም አለ። ምን ማለት ነው? ሲኦል የሚመስል ሲቹዌሽን እንኳን ቢያጋጥመኝ ያንተ አለመኖርን አያሳይም ማለት ነው። ኢንፋክት ሲቹዌሽኖች ያንተን መኖር ያንተን አለመኖር ሊያሳዩ አይችሉም። አንተ መንፈስ ነህ። አንተን ዲሰርን ማድረግ የሚቻለው በመንፈስና በመርህ ብቻ ነው። ስለዚህ ደስ ባለኝ ቀን እጸልያለሁ፣ ባዘንኩበት ቀን እጸልያለሁ፣ መልስ ማላገኝ በሚመስለኝ ቀን እጸልያለሁ፣ መልስ ማገኝ በሚመስለኝ ቀን እጸልያለሁ፣ መልሴ የሞተ በመሰለኝ ቀን እጸልያለሁ። በየትኛውም ሲቹዌሽን በፌዝ እጸልያለሁ። ስሜታዊነት ሳይሆን ወደ እግዚአብሔር የሚመራኝ እምነት ነው ማለት ነው። ስለዚህ ስናጠቃልለው ጨቅጫቃ ክርስቲያን ለመሆን እንግዲህ ጌታ ኢየሱስ ቀድሞ በመበለታው ታሪክ ላይ ነግሮናል። ጨቅጫቃ ሁኑ፣ ነዝናዛ ሁኑ ብሎናል። እሺ ጌታ ሆይ አቋም ይዛለሁ ከዚህ በኋላ። ለካ ጨቅጫቃነት በፍጥነት ጸሎት የሚመለስበት መንገድ ነው። ስለዚህ ጨቅጫቃና ነዝናዛ ሆኜ ለመጸለይ ዕለት ዕለት ቀንና ማታ ለመትጋት ምን መርህ ልከተል? አንደኛ የእምነት ሰው ሁኑ። እግዚአብሔር መኖሩን እመን። ከልብ ለሚሹትም ዋጋ እንደሚሰጥ እመን። እግዚአብሔር ካንተ ጋራ ነው። ወጣ ገባ የትም ቦታ ብትሆን እግዚአብሔር የሚባል መለኮት አለ።
ሰማይና ምድርን የፈጠረ ኦምኒፖተንት የሆነ አንተን የሚሰማ አንቺን የሚሰማ ጸሎትን የሚመልስ በሚመስልም በማይመስልም ሲቹዌሽን ውስጥ ያለ ፓወርፉል የሆነ መለኮት ያንተ አባት ነው። ጽና፣ እመን ነው የመጀመሪያው መርህ። ሁለተኛው እግዚአብሔር የመርህ አምላክ ነው። በዚህ ሁሉ እምነት ውስጥ ግን አንድ መርህን በተለይ ሲሪየስሊ ኮንሲደር አድርጉ። የይቅርታ መርህ። ሰው በድለሃል፣ በፍጥነት ሂድና ይቅርታ ጠይቅ። ተበድለሃል፣ በፍጥነት ይቅር በለው። ይቅርታን ጠይቅ፣ ይቅር በለው። እግዚአብሔርን በድለሃል፣ በፍጥነት ሄደ ንስሐ ግባ። የትኛውም አይነት በደልና ኃጢአት ሊሰራ የሚችለው በንስሐ ነው። ይቅር በል፣ ይቅርታን ተቀበል፣ እግዚአብሔርን ይቅርታ ጠይቅ፣ በመርህ ተመላለስ። ዝም ብለህ በግብር ያውጣ አይደለም፣ እግዚአብሔር በስሜት ጸሎትን ስለማይመልስ። ሶስተኛውና የመጨረሻው ነዝናዛ ሁን። ይሄ ወዳጁን ሄዶ በሌሊት የጠየቀው ሰው አይታችኋል አይደል? አዎ፣ ነዝናዛነቱ ትልቁ ኳሊቲው ነው። ሲያንኳኳ ነው መልስ ያገኘው። ላንኳኳ ሁሉ ይከፈትለታል፣ ለሚለምን ሁሉ ይሰጠዋል፣ የሚፈልግም ያገኛል። ስለዚህ ብርቱ ሆኖ እያለ ነው ጌታ ኢየሱስ። ስናጠቃልለው የዛሬውን ትምህርት ጨቅጫቃ ክርስቲያን መሆን ትልቅ ስፒሪቹዋል ኳሊቲ ነው። ኢንፋክት ፈጣኑ ጸሎት የሚመለስበት መንገድ ጨቅጫቃነት ነው ማለት ነው። ጌታ ኢየሱስ በመጽሐፍ ላይ እንደሚናገረው የሰማይ ወፎችን ተመልከቱ ብሎ በወፎች እንኳን አስተምሮናል። እስቲ በዙሪያችን ያሉ ሰዎችን ብንመለከት መንገድ ላይ የሚለምኑ ሰዎች አይታችኋል? ብዙውን ጊዜ ገንዘብ የምንሰጠው የትኛው ሰው ነው? አይናፋር ለሆኑ አይደለም። ቆሞ ታክሲ ውስጥ ቁጭ ብለን ንዝንዝ የሚያደርገን ሰውዬ ትዝ ይላችኋል? ድምፁ ሁላ የሚያስደነግጠን ኡፍ በሄደልኝ የምንለው የሆነ ብር አውጥተን እንሰጠዋለን። የሰጠነው እኛ ቶሎ የሸኘነው ነው የሚመስለን፣ ግን የሱ ጨቅጫቃነት የሱ ጽኑ መሆን ነው ከኪሳችን ገንዘብ አስወጥቶ ያሰጠን። ይሄ መንፈሳዊ ፕሪንሲፕል ነው ማለት ነው። መጽሐፍ በስነ ስርዓት የሚደግፈው ፕሪንሲፕል ነው። ስለዚህ እግዚአብሔር እንደዚህ የሚጸና የእምነት በእምነት የሚጨቀጭቅ ቀንና ሌሊት የምንተጋበትን ጸጋ ያብዛልን። በጌታ በኢየሱስ ስም አሜን አሜን።